ኦኬ ታሚ ሄዶ ይሄንን ያዘው። ደምረው ደግሞ ሄዶ ምንድነው ያዘው? ያው እንደምታውቁት ደሜ ሄደና ይሄንን ያዘ። ልብ በሉ ሁለቱ ነው። ተመስገንን ስዕል አስያዙት፣ ይሄን ደግሞ ተረት መጽሐፍ አስያዙት። ደሜ በዚህኛው አልቆመም። ተሜም በዛ ነገር ደካማ ነው አይባልም። በጣም ብርቱ ተጋዳላይ ነው አሉ በዚህ ጉዳይ። ተሜም እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ዋይ ለምን የሚገፋ በዛ እንዴ? እኔ ብሎክ ታደርገኛለህ? ደፋ በውሸት ከጠራ እውነት ነው። በቃ አሁን መጥቻለሁ። እኔም አንተም ሜዳው ላይ ተገናኝተናል። አሁን ማስረጃውን ብቻ እንድታወጣ ነው ፈልገው። ተመስገን ለመሰለ እኔ ማልጠጣው መጠጥ ስለማይመጥነኝ እንጂ መጠጥን ስለማልፈልገው አልማልጠጣው። አንተ ደግሞ ተመስገን መጠጥ ይመጥነኛል ብሎ መጠጥ ቤት ተገኝቶ ነበር የምትለውን ማስረጃ አውጣ። ካልሆነ የምትዋሽለት፣ የምትሳደብለት፣ የምትከራከርለት ኢየሱስን ነው የምትከተል። ኑ በብርሃኑ ተመላለሱ ብለው መሸታ ቤት ነው የሚከት ሰይጣን። ውሻ ወደ ጥፋቱ እንደሚመለስ እንደዚህ ይመለሳሉ። ምን ነበር ብሎ ያለህ ጌታ በቦንኬ በኩል ሕፃን ሆነ ሳለ ምን ነበር የተናገረብህ? ያ ታላቅ ዓለም አቀፍ የወንጌል ሰባኪ ዛሬ ወደ ጌታ ሄዷል። ምን ነበር ያለ ጀርመናዊ ወንድማችን ቦንኬ፣ ወንጌላዊ ቦንኬ? ምን ነበር ያየልህ እግዚአብሔር? ምን ነበር ያለህ? ደምረው እግዚአብሔር በቤቱ ሳለ መሮህ መጠጥ ጠጣህ። እሺ አምጣ። ቆይ የዛሬ መጠጥ ላይ እንግዲህ በዛኛው ካልገቡ ያው የበዓሉም ነውና እንሄድበታለን። ልባችን ቢራራላቸው እህትየው ላክሽ ወይስ እንዴት ነው? ኦኬ ራሴ ባክግራውንድ አደረኩት። ቆይ ልላክልህ አንተ። ሶሪ እሺ ኑ በብርሃኑ ተመላለሱ ብለው ልላክልህ። እርምዬ ላኪው ከፈለግሽም አንቺ እንደዚህ ማለት ትችላለሽ። ተልቆ ለአንተ ልላከውና አንተ በትልቁ ወጣና እንደ ሸምበቆ ነው እንደ ሙቀጫ ተንከባለ እንደ ሙቀጫ የሚባል ነገር አለ። አየህ ይሄ ትምህርት ካልሆነ ምን ትምህርት ሊሆን ይችላል? ከኢየሱስ ሕይወት ስትርቅ መጽሐፍ ቅዱስን አስጥለው አሳያቸዋለሁ። ጌታ ኢየሱስ ምስክሬ ነው። ቆይልኝማ ቆይ አንዴማ በእህትየው ቶሎ ላኪው፣ አንዴ ላኪው። ኪዋለው እርሚ ቼከር ቴንክ ዩ ቴንክ ዩ። እንደዚህ ሞቅ ደራ ሰፋ ያለበት አይደል? ኦኬ እህትየው እሺ፣ እንደዚህ ሴቭ ላድርገው። ሴቭ ኦል። ከዛስ ኦኬ እንዴት አገሱ? ኦኬ በሰው ውድቀት እየሳቅን አይደለም። የሰራዊት ጌታ እግዚአብሔር ልጅ ጌታ ኢየሱስ እንዲሆነው ለሕይወት የሚሆን ንስሐን እንዲሰጠው እንጸልያለን። ግን ኑ በብርሃኑ ተመላለሱ ብለው የሚያስይዟችሁ የሚሰጧችሁ ይሄንን ነው። ልብ ያለው ልብ ይበል፣ ጆሮ ያለው ቢኖር ይስማ። ኦኬ ታለ
ኦኬ እዚህ ጋር የታለ ጌታ አልመጣልህም ኤርሚ? ኖ ሌላ አንድ የምፈልገው ፎቶ አለ እኮ። አዎ ነው ደረስኩበት። ሴቭ ፎቶ ኦኬ። ከዛስ አንዴ ጠብቁ። ከዚህኛው እሺ አንዳንድ ድምፅ ሳሰማችሁ በጣም ከይቅርታ ጋር ለዚህ ቤት ባይመጥንም ግን ቀጥሎ ማሳያችሁ ያላያችሁት ትኖራላችሁ ብዬ አላስብም። ካላችሁ እዩት፣ ካያችሁትም ደግማችሁ እዩት። ኦኬ መረጃዬን እዚህ ሳላሰናዳ መጥቼ ነው። በጣም ይቅርታ። ኦኬ አሁን እኮ አንድ ቪዲዮ አውርጄ ነበረ በጣም ኤርሚ አውርጄ ልላክልህ እኔ ካልሆነ ቪዲዮ እሺ የተሳደበበትን ቪዲዮ ላኪልኝ። የብልግና ስድቦች የተሳደበበትን በሙሉ ላኪልኝ። አዎ በሙሉ ላኪልኝ። ኦኬ እሺ ምን ነበረ ብዙ ጊዜ ስንባል የነበረው በዚህ በሶሻል ሚዲያ ላይ ኑ በብርሃኑ ተመላለሱ እያሉ ሲሉን ነበረ ወገኖቻችን። ምክንያቱም ያንን ቤት እንደማናቀው ያንን ህይወት እንደማናቀው እግዚአብሔር ከዛ የኃጢአት አረንቋ ውስጥ አውጥቶን ህይወትን ሰጥቶን እንዳመጣን ያላስተዋሉ ማስተዋል የሚያልፈልጉ ሰዎች ኑ በብርሃኑ ተመላለሱ ብለው አሉ። ክፋት የለውም። ታዲያ ወደ ብርሃን እኮ ነው የጠሯችሁ። ኤርሚያስ ምን ለምን ይሄን ነገር ትቃወማለህ ብላችሁ ካላችሁ እኛ አልተቃወምኩም። እውነት ግን ብርሃን አለ ወይ ብለን ስንል ከዚህ ሄዱቱ ኑ በብርሃኑ ተመላለሱ ብለው ያሏቸው ወንድሞች ብርሃን ያለ መስሏቸው ሄዱ እና ከሄዱ በኋላ እኛ ስለሰው ስለ ግል ድካም አናወራም። ግን ቢያስፈልግ የእያንዳንዳቸው መረጃ እጃችን ላይ አለ። ግን እኔ ሰው ድካምን አልፈልገውም። እግዚአብሔር ደካሞችን ኃይል ሰጥቶ ብርታት ሰጥቶ ወደ ቤቱ እንዲመልሳቸው ጸልያለሁ። ግን ውጤቱ እንዴት ነው የሚሆነው ወይ ደግሞ ምን ነበር የሆነው ብለን የሚለውን ግን ስናስብ ወገኖቼ እዚህ ጋር ምንም አንዴ እሺ ኦኬ ወንድማችን ደምረውን ታውቁታላችሁ። መጽሐፍ ቅዱስ ይዞ በየገበያ ቦታዎች ላይ ህዝብ በሚሰበሰብበት ቦታ ላይ የኛ የወንጌል አማኝ በሚባልበት ዘመን በተለይ አንድ የገበያ ማዕከል ላይ ጭቃ ምናምን ነገር ሁሉ ነበረ። እየሄደ ኢየሱስ ያድናል ይላል። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለ ይሰብካል። ማይክሮፎን ይዟል፣ መጽሐፍ ቅዱስ በእጁ ላይ ይዟል። ሰይጣን በምን ያህል እንደሚያዋርዳችሁ ላሳይ ነው።
ኦኬ ከዛ ኦርቶዶክሳውያኑ ኑ በብርሃኑ ተመላለሱ እያሏቸው አይተው ወደ በብርሃኑ ሊመላለሱ ሲሄዱ በመጀመሪያ ሰይጣን ያደረገው ምንድነው? መጽሐፍ ቅዱስን አስጣለውና ተረት እንዲያቀፋ አደረገው። ደስስ ወደ ኦርቶዶክስ እመለሳለሁ ብለህ ካልክ መጽሐፍ ቅዱስን ታስጥለህና ይሄንን የምታስይዝህ ይሄንን ያዛ ማለት ነው። መጽሐፍ ቅዱስን ማንበብ ታስቆምህና ይሄንን አንበብ ነው የሚልህ። ሰኞም ማክሰኞም ሮብም ሐሙስም ዓርብም ቅዳሜም ኦክፓድ ሆነ ትያዛለህ ማለት ነው። ምንም ወደ ግራም ወደ ቀኝም እንዳትል ማለት ነው። ልብ በሉ። ወንድማችንም ተመስገን ምንድን ነበር የያዘው? ለምሳሌ ማለት ነው ለምሳሌ ተሜስ ምን ነበር የያዘው? እችኛዋ ላይ በኋላ እንመጣለን። የዚች ጉዳይ ገና ብዙ ነው የምናወራው። ስለ ዛሬ በደንብ ነው እነሱ ይሄን ይቆምኩሙ፣ እኛ ግን ይሄንን ወደዚህ ወደ ተናቀ ህይወት ጠርተዋቸው በምን ያህል ውድቀት እንደወደቁ ነው የምናየው። ኦኬ የጠጁን ነገርማ ተው ኤርሚ ነገር ብላ አጥለኝ። ኦኬ መልካም እሺ ተሜ የጌታ ልጅ ኤርሚዬ እወድሃለሁ ሲለኝ ነበር። ያኔ ግን ፉገራ መሆኑን አልገባኝም ነበር። እሺ ወደዛ ሲሄድ ምን ነበረ በመጀመሪያ የያዘው? እሺ እኔ ተሜ ነው የጌታ ልጅ መጽሐፍ ቅዱስን አስጥለው ምን አሸከሙት? ስዕል። ልብ በሉ። ኑ በብርሃኑ ተመላለሱ ጠጅ እንድትቀምሱ ኑ በብርሃኑ። እንደሱ ጠጅ እንደቀምሱ እንኳን አላሉ። ካስገባች በኋላ ነው የምታሻልኩ። እና ሄዶ ምን ያዘ? መጽሐፍ ቅዱስን ጥሎ። ያው እነዚህ እነማን ናቸው? ማን ነው ይሄ ስዕል? ገብርኤል ነው አሉ። እውነታችሁን ነው? ገብርኤል ማለት እናንተ ሰፈር ያለው ልጅ ነው ወይስ መልአኩን ቅዱሱ መልአክ ነው? ቅዱሱ መልአክ ነው ብለህ ካልከኝ እሱ እንደዚህ እንደ አሞራ ቢጤ ክንፍ አለው እንዴ? እንደዛ ይላል መጽሐፍ ቅዱስ ላይ። ኦኬ ተሜ እንደሄደ ምን አሸከሙት? ስዕል። ፈለገ የሚባል ሰው አንዲትን ሴት አይ ቲንክ አገኛትና ወጣት ሴት ነች። ዩቲዩብ ላይ አለ አይ ቲንክ ምንድነው ቲክታክ ላይ አለ ቪዲዮ። በጣም ብዙ ስለበዛብኝ ለማውጣት እንትን አልኩኝ። የሆነች ሴት አለች አይ ቲንክ ሌላ ቤተ እምነት ይመስለኛል ወይ ኦርቶዶክስ ሆና እንደዚሁ ደከም ብላ ይመስለኛል። አይዶ ነው ግን የልጅቱ ታሪካዊ ምንድነው ከኋላ ያለው የኋላ ታሪኳ ምን እንደሆነ ባላቅም ግን ወደ ኦርቶዶክስ መምጣቷ ነውና ስዕል ሰጣት የሆነ ቦታ ላይ ተቀጣጥረው ማለት ነው። ኦርቶዶክስ ስዕል ነው የምትሰጥህ፣ መጽሐፍ ቅዱስ አትሰጥህም፣ ኢየሱስን አትሰጥህም። ኢየሱስን ስለ ኢየሱስ አብዝቶ የሚነገረው ነገር አትነግረህም፣ ስዕል ነው የምትሰጥህ። ስዕል ነው ብራዘር፣ እዛ ቤት ስዕል አድህኖ ነገሩ መቃብሩ ላይ ትልልቅ ዛፎች በቅለዋል አሉ። ባለፈው ዲቤት በኋላ የስዕል አምሮት ሰንኮፍ ንቅል ብሎ
ሳይወጣላቸው አይቀርም። ብዙ ሰው እየወሰደ ራቢሽ እየጣለው ነው። የስራው ጠባይ ነው፣ መቀጠል ነው ያለበት። ኦኬ ተሜ ሄዶ ይህንን የያዘው ደምረው ደግሞ ሄዶ ምንድን ነው የያዘው? ያው እንደምታውቁት ደሜ ሄደና ይህንን የያዘ። ልብ በሉ ሁለቱንም፣ ተመስገንን ስዕል አስያዙት፣ ይሄን ደግሞ ተረት መጽሐፍ አስያዙት። ደሜ በዚህኛው አልቆመም። ተሜም በዛ ነገር ደካማ ነው አይባልም፣ በጣም ብርቱ ተጋዳ ላይ ነው አሉ በዚህ ጉዳይ። ተሜም ግን ተሜ ብልጥ ነው፣ ካሜራ ፊት እንደዛ አያደርግም። የፈሳሽ ነገር ሁለቱም አይሆንላቸውም አሉ። ድሮም እኛ ቤት ሳሉ የሚታሙት በዚህ ነበረ። ቅዱስ የእግዚአብሔር ልጅ ምስክር ነው። እኔ ወዳቸዋለሁ፣ ግን የሚታሙት በዚሁ ነገር ነበር። ፈሳሹ ላይ በጣም ያዘወትራሉ አሉ። የፈሳሽ ነገር አይሆንላቸውም። ከንፈራቸው በምንም እንዲደርቅ አይፈልግም አሉ ወንድሞቼ። ታዲያ ቢታይ መሰረ ክርስቶስ ጠጅ አልጠምቃለች። ሙሉ ወንጌልን ብትታይ ምንም ጠጅ አልጠምቃለች። ሲታይ እኛ ቤት ምንም የክርስትናም ነው የተስካርም ነው የሙት ዓመትም ነው ተብሎ እኮ የሚመጣ ምንም ነገር የለም። እኛም እኮ በጌታ ምሕረት ነው የቆምነው። ይታይ እነ መሲያውን እዚህ አሉ። ያኔ በኦርቶዶክስ በነበረችበት ሰዓት በቋንጅል ነበር ጠላና እቺ አባቴ እስቲ ለከንፈሮት ማድረቂያ እንትን ማርጠቢያ ነገር ብለው ይዘው የሚወጡት። አሁን ግን ቸርች ስትመጣ መሲ ባዶ እጇ ነው የምትመጣው። መጽሐፍ ቅዱስን ይዛ ጆሊ ጁስ እንኳን በጥብጣ ይዛልን አትመጣ። እንዲህ አይነት ትግል ነው የገጠመን። ኤርምዬ ፈሳሽ ጠጣ ይሉኛል። ምኑ ልጠጣው ታለምዬ? ምኑ ልጠጣው? መጠጡንማ ያው ተተንላቸው። ተተኑ እኮ መጣን እህትዬ፣ እኛ ተተኑ መጠናል። እንዲህ ናትና ያለ ከቢጫ ወደ ቢጫ ነው ሄደው። ገማ ኤርሚ ሶፍትና ውሃ ነው የሚዘጋጅልህ። ሶፍትና ውሃ ከቢጫ ይሄ ቢጫ ነው የሚባለው። ኦኬ ቴንክ ዩ። ይሄ ቢጫ ነው የሚባለው። ከቢጫ ወደ ቢጫ ነው ሄደው ደሚ። ኦኬ ይመቸዋል እነዚህ አይነት ከለር። ኑ በብርሃኑ ተመላለሱ ብላ ታሜ ያለ እንዴ? ና እስኪ እኔ ልቤ ያዝናል። ስሜን ስለጠራ የገባሁት ታሜ ግድ የለም እሰጥሃለሁ። ታዲያ እኮ ትሰጠኛለህ፣ ግን ስሜን ስለጠራ እንቀጥል። ምን ችግር የለም እኮ ያው ስላየው መጣ አይደል? አንድ ቁጥር ስጽፍ እኮ ገና አለ ወይ ብዬ እኮ ገና ሚውት ነው የተደረግኩት። አንተ ቤት ችግር የለው ነው፣ እኔ ችግር የለብኝም። ታሜ ግን ማን ያደረገ ወገኖች ከሚዩት ላይ አላውቅም። አባቴ እኔ አላውቅም። ኦኬ ከሚዩት ላይ ፈቱት። እኔ አላውቅም። ብሎክ ማስደረግ ትችላለህ። ስሜን ስለ በውሸት ከጠራ እውነት ነው። በቃ አሁን መጥቻለሁ። እኔም አንተም ሜዳው ላይ ተገናኝተናል። አሁን ማስረጃውን ብቻ እንድታወጣ ነው ፈልገው። ተመስገን ለመሰለ እኔ ማልጠጣው መጠጥ ስለማይመጥነኝ ነው እንጂ መጠጥን ስለማልፈልገው አለ ማልጠጣው። አንተ ደግሞ ተመስገን መጠጥ ይመጥነኛል ብሎ መጠጥ ቤት ተገኝቶ ነበር የምትለውን ማስረጃ አውጣ። ካልሆነ የምትዋሽለት፣ የምትሳደብለት፣ የምትከራከርለት ኢየሱስን ነው የምትከተለው ማለት ነው። እኔ ደግሞ መዋሽለትም፣ የምሳደብለትም፣ የምከራከርለትም እግዚአብሔርን ኢየሱስን አልተከተልኩም። በእውነትና በመንፈስ የምገዛለትን እግዚአብሔርን ነው የተከተልኩትና እሷን ማስረጃ አሳየኝ እስኪ ኤርሚ። ጎሽ የሚዩት ታደርገዋለህ። እንኳን ደህና መጣህ ብያለሁ። የሚዩት አደርጋለሁ። እንኳን ደህና ቆይ። ይቀጥል። ቴንክ ዩ። የያዝኩትን ልጨርስና ከዛ ወረፋ እየጠበቅን ነው የምናወራው ማለት ነው። ኦኬ ምንድነው እንግዲህ ያለሁትኝ ወገኖች፣ ዓለም እንደዚህ ነው ስትጠራችሁ ማለት ነው። እነዚህ ሁለት ወንድሞች በእኛ ቤት በነበሩበት ሰዓት ላይ
ኢንተርቪዋቸውንም አይ ቲንክ ትንሽ ሰምቻለሁ ይመስለኛል። አዎ ልክ ነው ሰምቻለሁ። ጠጣለሁ ካልኩኝ አሳየኝ ኤርሚ። ደምረውን ትተነው ለምን እኔ ላይ እናወራም? ኤርሚ ለጨርስ ስለገባው እኮ ሁለተኛ ጊዜ አቋርጠኛ ካልሆነ ቤቱን አንተ አይደለም። እሺ ወርድልሃል። ኖ ካልሆነ መውረድ ይችላል። በቃ ተምዬ በቃ በውሸት ነው የምታወራው ኤርሚ። አመሰግናለሁ። ችግር የለም። በቃ ዋሽላቸው። ሰላም ዋሽለት ለኢየሱስ። ቻው። ችግር የለም። ቴንክ ዩ። እሺ ያው ተሜ እንግዲህ መረጋጋት ስላቃተው ሄዷል ማለት ነው። እኛ እንቀጥላለን። ኢንተርቪዋቸውን ሶፎንያስ ጥያቄ የጠየቃቸው ሰምተናል። ከዛ በፊትም ከኛ ጋር በነበሩበት ጊዜ በተለይ እዚህ ጋር አንድ ቪዲዮ የቱ ጋር ነበረ? አንዴ ጠብቁኝ። እስቲ ብዙ ቪዲዮዎች ናቸው ያሉትና ስለ እነሱ ድካም ለማውራት አይደለም፣ ግን በዚህ ሌላው ትውልድ መማር ስላለበት አንዴ ጠብቁኝ እስቲ። ሌላው ትውልድ መማር ስላለበት ብልህ ሰው ከሌላው ይማራል። ኤርሚዬ ከያያ ጋር ያደረገው ኢንተርቪው አይደለም። አንድ መዝሙር ከዚህ በፊት አንተማ ትልቅ ነህ ብሎ የሚል መዝሙር ከኛ ጋር እየዘመሩ በቅርብ ያሳየሁት ቪዲዮ ነበረ። ኦኬ ብሩኬ ጋር አለ እሱ እኮ ብሩኬማ ባባ እሺ ቴንክ ዩ ቤካ ኦኬ ብሩክ ባባ እሱን ቪዲዮ ማለት ነው። እስቲ ካገኘሁት ይቅርታ። እሺ በቃ ቤኪ ወይ ላክለት ወይ ወጥቼ እንደ አዲስ ልግባ መስልክ ስለያዝኩኝ ወጥቼ ልክላለሁ። ካጣህ ቤኪ እኔ ያገኘሁት ይሄ ነው። ብሩክ ባባ አለ ኤርሚ እሱ ጋር ፈልገው ፕራይቬት ካላደረገው አለ። አጥፍቶታል ማለት ነው። ቆይ እስቲ እኔ ቼክ ላድርገው። የለም እንትን አልኩት። እኔ ብዙ ቪዲዮዎችን አስቀምጬ ቶሎ ለማግኘት ተቸገርኩ። ኤርሚ በቃ ፕራይቬት አድርጎ ነው መሰለኝ። የለም እዚህ ፖስቶ ነበር። እሺ ሌሎቻችሁ አውሩ። እኔ እዚህ ውስጥ ላይ ልፈልገው። ሶሪ እህትዬው እንቀጥሉ። እሺ ያው እንግዲህ መረጃ እስኪመጣ ድረስ እናወራለን። አውሩ ወገኖች። ቤኪ ዲያቆን አቤል እንኳን ደህና መጣ ወንድም አለ። ስላየን ደስ ብሎናል። በነገራችን ላይ ኮሜንት ላይ የምትጽፉ ወገኖች ይሄ ሀሜት አይደለም፣ ከነ ማስረጃው እያሳየን ነው። ጴንጤ ቤት ያለ መረጃ አይወራም። ያለውን እውነታ ነው፣ ትክክለኛ የሆነ ነገር ነው እያወራን ያለ ነው። ስለተመስገንም ብናነሳ እውነታውን ነው፣ ስለደመረው ብናነሳ እውነታው ነው። ግን በእነዚህ ወንድሞች ውድቀት አይደለም እኛ እየሳቅን ያለ ነው። አሁንም ቢሆን እኛ እንጸልይላቸዋለን፣ እግዚአብሔር ወደ እውነተኛው መንገድ እንዲመልስላቸው፣ ወደ ብርሃን እንዲመለሱ
ኑ በብርሃኑ ተመላለሱ ተብሎ ወደ ጨለማ እንደገቡት አይደለም ክርስትና ጋር። የእውነት ክርስትናን የሚኖር ሰው በጽድቅ በቅድስና ነው የሚመላለሰውና ለዛ ደግሞ ብዙ እህት ወንድሞች ምስክሮች ናቸው። ከጨለማ ወጥቶ በብርሃን የሚመላለሱ በእውነተኛ መንገድ የሚመላለሱ ወንድሞችም አሉን። ስለነሱ እግዚአብሔር እናመሰግናለን። ግን ሐሰት ነው የምትሉ ወንድሞች ሐሰት እንዳልሆነ ልቦናችሁ ያውቀዋል። ስለዚህ ዝም በሉ። ውስጣችሁ ስለሚያውቀው ዝም በሉ። ሐሰት እንዳልሆነ በደንብ ታውቁታላችሁ። ህዝቡን እንትና ውሸታው ነው ለማለት ካልሆነ በስተቀር እውነታውን ልቦና ያውቀዋል። እናንተ ስለማትጸልዩ ነው እኛ ምንጸልይላችሁ። እግዚአብሔር ደግሞ ወደ ብርሃን እንደሚመልሳችሁ እናምናለን። ወንድሞች እንወዳችኋለን። በእናንተ ላይ ምንም አይነት ቅሬታ የለብንም። ግን እየተመላለሳችሁበት ያላችሁት መንገድ ትክክል አይደለም። ወደ ትክክለኛው መንገድ እስክትመጡ እንጸልያለን። ከክርስትና የሚጠበቀው ጸሎት ነው። እኛ አማኞች ነን። በክርስቶስ ኢየሱስ አምነን የዳንን የዘላለም ሕይወት ያገኘነን ሰው እንጸልያለን። አንድ ቀን ነገር ይገለበጣል። ሞዴሬተሮች አላችሁ አይደለም? ሞዴሬተሮች ብሎክ አታድርጉ፣ ሚዩት ብቻ ነው የምታደርጉት። እሺ ሚዩት ብቻ አድርጉ። ተባረኩ። ኤርሚ ያገኘኸው? አዎ ኦኬ። ይኸው እንግዲህ በመረጃ ነው እያወራን ያለ ነው። ያለ መረጃ ነው ኤርሚ እያወቀሰን ብላችሁ አትናገሩ። በመረጃ ስለሆነ ችግር የለም። ቀጥል ኤርሚዬ። ተባረክ። ኦኬ ይሄን መዝሙር ተመስገን ደምረው እዚህ ጋር አሉ። ያው ደምረው ተመስገን እዚህ ጋር ሁለቱንም ይዩ። በተለይ ተሜን ይዩት። ይሄ ሰው ነው ወይ ባክ ሊያደርግ የቻለው ብለህ እንድትል ያደርጋል። መወራጨቱን ስታየው ለጌታ በጌታ ፍቅር የተነደፈ ተመስገን ደምረው እዚህ ጋር አሉ። ያው ደምረው ተመስገን እዚህ ጋር ሁለቱንም ይዩ። በተለይ ተሜን ይዩት። ይሄ ሰው ነው ወይ ባክ ሊያደርግ የቻለው ብለህ እንድትል ያደርጋል። መወራጨቱን ስታየው ለጌታ በጌታ ፍቅር የተነደፈ የወደቀ በቃ በእውነት የእግዚአብሔር ልጅ የገባው ነው የሚመስለው። እና አሁንም አንዳንዶች አላችሁ፣ አንዳንዶች አለን በእግዚአብሔር ቤት ውስጥ ሆናችሁ ልክ በመንፈስ የተነካችሁ የጌታ ጥልቅ ፍቅር የገባችሁ የገባህ አስመስለህ ስትተውን የምትታይ ማለት ነው። እሱን መወራጨቱን ተወውና እኔም ጋር ካለ ልተወውና መሬት የረገጠውን የመጽሐፍ ቅዱስን እውነት በደንብ ወቅ። መወራጨቱ ግድ የለም። በስመ አብ ከኪቦርዱ እኩል ስለዘለልክ ምንም የምትፈይደው ነገር የለም በሰማይም በምድርም ማለት ነው። ልብ በሉ። አሁን እዚህ ጋር ይዩት ተሜንና በተለይ ተሜን ይዩት እና ጌታን ምን እያለ እንደሚዘምረውና አሁን ጌታን ምን እያለ እንደሚሰድበው ማለት ነው። ኦኬ ስሙት። ሰማይን ኢየሱስ ሃሌሉያ። የኛ ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። በአንተ ቃላት ትናንትና የመጣ በሰልባጅ የመጣ በስንዴ የመጣ አትለው። ሰማያትና ምድርም በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ እግዚአብሔር ነው። ምን አለኝ ተሜ? አሜን አሜን አሜን። እግዚአብሔር ሆይ የሰራቸው ሰማይና ምድር በእኔ አይምሮ
ሰማይ እንዲህ ነበርን አብረን ተሜ ምንድነው ያነሳው? ተነስቶ መጽሐፍ ቅዱስ ነው እጁ ላይ ያዘው። አየህ፣ ተሜ ተነስቶ እያሸበሸበ እየዘመረ አንተማ ትልቅ ነህ ሰማይን የሰራ ብሎ ሲል ተነስቶ ምንድነው ያዘው? መጽሐፍ ቅዱስ። ልብ በሉ፣ ምክንያቱም በጴንጤ እጅ ላይ ነው መጽሐፍ ቅዱስ ያለው። እዩት። አንዴ ይቅርታ፣ መጽሐፍ ቅዱስ ነው እጁ ላይ ያዘው። ከሰው ጥበብ ይልቃል እጅግ በቂ ማርመርምሮ ይደርሳል። የአንተ ሞኝነት ከሰው ጥበብ ይልቃል እጅግ በቂ ማርመርምሮ ይደርሳል። አንተማ ትልቅ ነህ ሰማይን የሰራ ጌታዬ ኦኬ። ለምንድን ነው የማሳያቸው? ወንድሞች እናቶች፣ ወንድምነት ተባብለን እንጠራራ የነበረን በወንድሜ በኤፊ በኩል ነው እነሱን የተዋወቅኳቸው። የወደቁበትን ውድቀት እንድታዩት ነው። እዚህ አንተማ ትልቅ ነህ ብሎ ከኛ ጋራ በእንደዚህ አይነት መነካት በሚመስል የገባው መስሎን ዛሬ እዚህ አንተማ ትልቅ ነህ ብሎ ሲነሳ መጽሐፍ ቅዱስን ያነሳው። አየህ፣ እዛ ግን ሄዶ ምንድነው ያነሳው? ስዕል ነው። እዚህ አንተማ ትልቅ ነህ አለው። እዛ ግን የጴንጤዎች አምላክ ኢየሱስ ክርስቶስ ውሸታም ነው እያለ ሲሰድበው ነበር ያለው። ባይዘው እያስፈራራው አይደለም። እግዚአብሔር ለንስሐ የሚሆንን እድል እንዲሰጣቸው እለምናለሁ። በተለይ ተሚ በመንፈስ ቅዱስ ላይ የተላገደውን ያክል ማንም አልተላገደም። መብቱ ነው። የፈለገውን አሁንም ወጥቶ የፈለገውን ማለት ይችላል። ይሄ 664 ሰው ግን እየሰማ እዳውን ግን እንደማትችለው እነግርሃለሁ። በንስሐ ጌታን ምሕረት ባትጠይቅ የአምላኬ ጣት ትከብድብሃለች ብዬ ስነግርህ ከስጋዬ እንደማልነግርህ ጌታ ኢየሱስ ምስክር ነው። የተሰቀለው የአብ ምስክር ነው። እሱ ላይ በደንብ ስቲክ አድርግ። ሜት አድርገው ቆይ። እሱ ላይ በቃ ምስክር ነው እግዚአብሔር። የተላገድክበትን ገና ወደዛ ከመሄድ በፊት በአንድ ሌሊት ደውዬ አውርቼ ነበረ በስልክ ላይ። ተሜ ቤት ከፍተህ በመንፈስ ቅዱስ ላይ
እንዴት አይነት ጽርፈት ቃል ትናገር እንደነበረ ማለት ነው። እና ጌታ የንስሐ ዕድል እንዲሰጥ ለምናለው። መንፈስ ቅዱስን ለሰደበ ስርየት የለውም ብሎ የሚለው ቃል በህይወት ላይ ሰርቶ ሰው በሚሞትበት እንኳን አሟሟት ላትሞት ትችላለህ። እግዚአብሔር ሲቀጣ አትጠራጠር። ግን እኔ እንደዛ እንዲያደርግብህ አልፈልግም። በግሌ እንድትመለስ ግን እግዚአብሔርን በንስሐ እንድትለምነውና ወደ እግዚአብሔር ግን በብርቱ እንድትመለስ እነግርሃለሁ። ምን ለማለት ነው? እዚህ ጋር ወንድሞች እናቶች ከኛ ጋር አብረው ሆነው በነበሩበት ሰዓት ላይ በእንዲህ አይነት ነበረ ሲያመልክ የነበረው። ይሄ አብሮ ቁጭ ብሎ ጌታን እዚህ ሲያመልክ ነበር። ሲሄድ መጽሐፍ ቅዱስን ጣለና የቅድሞ ያሳየኋችሁን እሱን ያዘ ማለት ነው። ኦኬ። በመጀመሪያ መጽሐፍ ቅዱስን አስጣሉትና ምን አስያዙት? ያንቺን ቢጫዋን መጽሐፍ ማለት ነው። ከዛስ እዛ ደግሞ ቢጫዋ በእጅ ባፍ ትባለው ማለት ነው። ኑ በብርሃኑ ተመላለሱ ብለው መሸታ ቤት ነው የሚከት ሰይጣን። ውሻ ወደ ጥፋቱ እንደሚመለስ እንደዚህ ይመለሳሉ። አየው ምን ነበር የወሰዳቸው ብላችሁ ብትሉኝ በሕያው አምላክ ፊት እነግራችኋለሁ። ይሄው ነው የነበራቸው። የወሰዳቸው ሁለቱንም ይሄን ነው። አንደኛው በግልጥ እንደዚህ ያደርገዋል፣ አንደኛው ደግሞ ተሰውሮ ያደርገዋል። ከማን ነው የሚሰወረው? ካሜራ ፊት ምናምን ነገር ማለት ነው። እኔ ከቤተ ክርስቲያን አገልጋዮች ነው የሰው መረጃ ነው ያለኝ፣ ስለ ድካም አይደለም። ገና በጌታ ቤት እያሉ ሁለቱ እንዲህ አይነት ነገር እንደሚያደርጉ ማለት ነው። ስውር ስራትህን ጌታ ኢየሱስ ክርስቶስ እንዲቆርጥ ለመጸለይ ነው እንጂ ያለባችሁ ወንድሞች እናቶች። ስውር ስራት አለ አይደል? ሰውም የሚያውቀው የማያውቀው ጌታ ኢየሱስ ሆይ ከዚህ ነገር ፍታኝ፣ አድነኝ የኔ አባት፣ አንተ እጅ ላይ መጥቶ የወደቀና የቀረ የለም። አንደኛው እንዳለው ማለት ነው። ምን ይላል? ሁለት ጎረቤታሞች ይኖሩ ነበርና አንደኛው በጠዋት ተነስቶ ቸሩ መድኃኔዓለም ሆይ የኃጢአት ድሬን አጽዳልኝ እያለ ሁሉ ቀን ይጸልያል አሉ። ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜም እሑድም ይሄንን ነው የሚለው። ሰኞም የኃጢአት ድሬን አጽዳልኝ ይላል፣ ማክሰኞም የኃጢአት ድሬን አጽዳልኝ ይላል፣ ረቡም የኃጢአት ድሬን አጽዳልኝ ይላል። እና በእንዲሁ አይነት ነገር እየደጋገመ ቀናት እየተቆጠሩ ሳምንታት እየተቆጠሩ ወራቶች እየተቆጠሩ ዓመታት ሲያልፍ ጎረቤቱ አንድ ቀን ቸገረውና እኔ ምልህ ለምንድነው የኃጢአት ድሬን አጽዳልኝ ብለህ ከምትል ይልቅ ለምን ሸረሪቷን የኃጢአት ሸረሪት እንዲገልልህ አትነግረውም ብሎ አለው ይባላል። ይኸው ነው ስውር እስራት ያላችሁ የወንጌል አማኞች ውስጥ ሆናችሁ አሁንም ኃጢአታዊ ልምምድን የምታደርጉ ሰዎች ልብ በል። በጊዜ እግዚአብሔር ልጅ ኢየሱስ ክርስቶስ እንዲፈታችሁ ካልጸለያችሁ፣ በጾም በጸሎት የጌታን ፊት ካልፈለጋችሁ፣ አገልጋዮችንም ቀርባችሁ አማክራችኋቸው ካረዷችሁ፣ በጸሎት በትምህርት በእግዚአብሔር ቃል አዋዋልህን ካላስተማርክ በስውር የምታደርገው ነገር ወደ ብርሃን ይዞ ይወጣል። አሁን ወንድማችን እንደምረው እንደዚህ ከማድረጉ በፊት ቪዲዮ የተናገረው አለ። አይ ቲንክ ዳውንሎድ አድርጌ ያስቀምጨዋለሁ፣ ግን አሁን እሱን እንደው ፍለጋ ወደ ውስጥ እንዳልገባ ማለት ነው። ምን አለ? እኔ ከዚህ በኋላ በግልጥ ነው የምጠጣው አለ። በግልጥ ነው የምጠጣው። በቃ ታስሬ ነበር እኮ አለ። ቃል በቃል ወንድሞች እናቶች፣ ታስሬ ነበር፣ ከስራቴ ነው የተፈታሁት አለ። ማን አሰረ? ጴንጤ ጋር በምን የታሰርከው? ጴንጤ የሚያስር ነው እንዴ? አያስርም። መብታችን እኮ ነው ብራዝ። ታስሬ ነበር፣ አሁን ግን በነፃነት ነው የምጠጣው። እኔ ለቀቅ ብዬ ነው አለ። አደረገው። ኦኬ አደረገው። ከሰራዊት ጌታ ከእግዚአብሔር አትሰወሩም፣ አትደበቁ። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል። ወንድሜ ተሜ፣ በተለይ አንተ ከእግዚአብሔር መንፈስ ቅዱስ ጋር በተገናኘ ለተናገርከው የድፍረትና የጽርፈት ቃል ወንድሜ እኔ እጸልይልሃለሁ። ክፉን አልፈልግም። የአባቶቼ አምላክ ምስክር ነው። እግዚአብሔር ለህይወት የሚሆን ንስሐን እንዲሰጥህ እለምናለሁ፣ እለምነው አለው። ጴንጤዎች ሁሉ በሙሉ ይለምኑላችኋል። እየጸለዩላችሁ ነው ያሉትኝ፣ እየጸለዩላችሁ ነው ያሉትኝ።
የእናትህንም የአያትህንም ጸሎት እግዚአብሔር እንደሚሰማ አምናለሁ። በክርስቶስ እናቶቻችንና እህቶቻችን ስለሆኑ ጸልይልሃለሁ ወንድሜ። የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ብሎ ያለ ጌታ ተመልሳችሁ በሕይወት እንድትኖሩ ይሄ የእግዚአብሔር ድምፅ እንደሆነ በደንብ አስረግጬ እነግርሃለሁ። መቀለር ትችላለህ፣ ማሾፍ ትችላለህ፣ የፈለግከው ማለት ትችላለህ። ቤትን ከፍተህ ምልክት ግን ይሁንህ። እምቢ ብትል በአመፃ መንገድ ብትሄድ ምልክት ይሁንህ፣ ምልክት ይሁንህ። እግዚአብሔር አምላክ ሲፈርድ ግን ማንም ከእጁ አንተን አያስጥልም፣ እኔንም ማናችንንም አያስጥልም። ኦርቶዶክስ ኑ ብላህ መጽሐፍ ቅዱስን ነው የምታስጥል። ሁለታችሁንም ተሜን መጽሐፍ ቅዱስን አስጥላ ስዕል አስያዘችው። ይሄኛውም መጽሐፍ ቅዱስን ጥሎ የተረት መጽሐፍ ያዘ። ከዛስ ይሄንን ያዘ። ከዛስ ያንን ካደረገ በኋላ ከኛ ጋር አብረው ሲያመልኩ የነበሩ ወንድሞች ማለት ነው። ያንን ካደረገ በኋላ ከዛስ ምን ሆነ? ምን አለ? ከቢጫዋ መጠጥ ቀጥሎ ምን አለን? ለኔ የንስሐ አባቴ ነው። ያያ ዘልደታ እወቁ፣ እሺ እወቁ። ማርያምን ማለት ነው። ራስን አጥፋ ቢለኝ ያያ ዘልደታ ራስን አጠፋለሁ። እኔ ብቻዬን የኦርቶዶክስን ትምህርት ማስተማር እችላለሁ። ብቻዬን አያውቅም ምናምን መትለኝ ቀደመ ነው። ማንም የኦርቶዶክስ መምህር ይምጣና እኔ ይሞግተኝ። ማንም የኦርቶዶክስ መምህር ይምጣና እኔ ይሞግተኝ። እኔ የኦርቶዶክስን ትምህርት ካላወቅኩ ማለት ነው ቲክቶክን እዘጋለሁ። ቲክቶክ እዘጋለሁ። ኦኬ፣ ይሄ ስለ ትምህርቱ ነው። ይሄ ስለ ትምህርቱ ነው አይደል? ለኔ የንስሐ አባቴ ነው። ያያ ዘልደታ ሃይ ፓፓ ሄሎ፣ ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። በጣም ማለት ነው። ጋዲሳ እስቲ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ መጣበታለሁ። ጋዲሳ እኔ ቤት ለምን ደሞ አይገባው? ውጣ አትበል በእናትህ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። ደፋር ዋ ወረቀሎ እኔ ያያ ዘልደታ ወደዋለሁ። ማርያምን ወረቀሎ ትበዳ እያንዳንዳችሁን ያያ ዘልደታ ይበልጣችኋል። እያንዳንዳችሁ ማለት ነው። ምድረ ምቀኛውላ ሰማችሁት አይደል? ያያ ዘልደታ ሰማችሁት አይደል? ወደ መጠጥ አትመልከቱ ብሎ የሚለው እግዚአብሔር ቃል ወንድማችን ከመጠጡ በኋላ ምን አለ? እነዚህ ከንፈሮች ኢየሱስ ጌታ ነው ብለው ጌትነቱን ያውጁ ነበረ። በእኛ ጋር በነበረበት ዘመን፣ በጌታ እቅፍ ውስጥ በነበረበት ዘመን ኢየሱስ ጌታ ነው ይሉ ነበረ። አሁንስ በእናትህ ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። ዋ ወረቀሎ እኔ ያያ ዘልደታ ወደዋለሁ። ማርያምን ወረቀሎ ትበዳ እያንዳንዳችሁን ያያ ዘልደታ ይበልጣችኋል። እያንዳንዳችሁ ማለት ነው። ምድረ ምቀኛውላ ተው፣ የምስቁ ሰዎች ተው፣ ከኔ ጋር ትጣላላችሁ። እሺ
የዚህ ንግግር ዋናው ሶርስ ውጤቱ ምንድነው? ወንድማችን ተሜ ኦፓል ቤት አንዴ ገብቶ ከነ ዮሐንስ ጋር ምናምን ነገር ሲሰዳደብ የነበረውን ቪዲዮ እየሰማሁት ነበርና አስቀምጨዋለሁ። ቪዲዮ ማለት ነው። ግን አሁን ብዙ ቪዲዮዎች ስላሉኝ እሱን ፈልጌ በመፈለግ እንዳላቆያችሁ ብዬ ነው። ይሄ እንግዲህ ወገኖቼ በሚስጥር ያገኘሁት አይደለም፣ አደባባይ ላይ የወጣ ነገር ነው። ምንድነው ከዚህ የምንማረው? አንደኛ ለነዚህ ወንድሞች ዛሬም ጭምር ጸሎትን የምትጸልዩ ወንድሞች እናቶች ጸልዩላቸው። ሁለተኛ በእንደነሱ አይነት የህይወት መንገድ ላይ ስትመላለሱ የነበራችሁ በእግዚአብሔር ቤት ውስጥ ያላችሁ የተለያየ ስውር ስርዓት፣ ስውር ማለት ሰው የማያውቅባችሁ በተለያየ ስርዓት ነው። ባይዞ በመጠጥ ብቻ አይደለም። ግማሹ ጫት ነው፣ ግማሹ ዝሙት ነው፣ ግማሹ ራሱን በራስ ማርካት የሚባል የርኩሰት ነገር ውስጥ ብቻ ገብተዋል። ግማሹ ፖርኖግራፊ ነው። የተለያየ ስርዓት አለ። ፓስተሩ የማያውቀው በተለያየ ነገር ማለት እና ጸልዩላቸው። መጽሐፍ ቅዱስን አስጥሎ ሰው ማለት ሰይጣን መጽሐፍ ቅዱስን አስጥሎ የተረት መጽሐፍ ያሳቅፋል። ከዛስ መጠጥ ያሳቅፋል። ከዛ ወደ ውርደት ይወስድሃል ማለት ነው። ወንድማችንን አሁን ስናየው እዚህ ጋር እንደዛ አይደል የሆነው? በቃ እዚህ ጋር እንደዛ አይደል የሆነው? ወንድሞች እናቶቼ የታለ ከአምላክ ቃል እየራቀህ ከጸሎት እየራቀህ ከህብረት እየራቀህ የተቀደስክበትን ቅዱሱን የኪዳኑን ደም እያክፋፋ እየረገጥክ ዓለም ስታጨበጭብልህ ፍራ። ብራዘር ዓለም ስታጨበጭብልህ ፍራ። ፍራ ወዳጄ። የሞትን መንገድ ምርጫ አድርገህ ጭልጥ ብለህ እየሄድክ ከህይወት ጎዳና እየራቀህ እንደሆንክ አላወቅም። ፍራ ወንድሜ፣ በጣም ፍራ። በዛ ሰዓት አልቅስ፣ በዛ ሰዓት አንባ፣ በእግዚአብሔር ፊት ማረኝ በል። ማረኝ በል ወዳጄ። ሶሪ በመጀመሪያ ጌታን ስትተው ወደዚህ መጽሐፍ ቅዱስን ያስጥልህና ወደዚህ ያመጣሃል። ከዛስ እዛ ደግሞ ወደ መጠጡ ያመጣሃል። የዚህ የመጠጡ ውጤት ደግሞ ቅድም ወደ ሰማኑ ሰቅጣጭና ጸያፍ ወደሆነ ስድብና እርኩሰት ይመራሃል ማለት ነው። ባፍህ የማይገባን ነገር እንድትናገር ያለው ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። ዋይ ለምን የሚገፋ በዛ እንዴ? እኔ ብሎክ ታደርገኛለህ? ደፋ አያ መሮት ነው የጠጣው። መረረኝና ጠጣው። የሚገፋኝ በዛ። አያ ዓለም ለተወሰነ ጊዜ አጨበጨበችላቸው ሲሄዱ ተምዬ አንተን የመሰለ ወርቅ ዳይመንድ እኮ ነህ የቁርጥ ቀን ልጅ ብለው አሉት። በኋላ ግን ዞር ብለውም አላዩአቸውም። እሱም ልክ እንደዚሁ ብሶቱን ሲናገር ነበር። ዓለም እንደዚህ ነው የምታረገ። ሰይጣን እንዲህ ነው የሚያረግ። ብራዘር መሮህ መጠጥ መጠጣት አይደለም፣ መሮህ በረኪና ጠጥተህ እንድትሞት ያረጋል ሰይጣን። ከኢየሱስ ጉያ ወጥተህ ማክብር ሊሆንህ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣
ገፊ በዛብኝ መረረኝ። ክብር አልሆንለትም ማለት ነው። ታዋችሁኝ ብቻዬን እያለ ሲናገር ነበር። ለ3 ወር ፍቅር አሳያችሁኝ አለ። ከዛ ግን ሁላችሁም ወደ ኋላ ወንድሞች እናቶች ውስጤ እንዴት እንደሚራራላቸው በመቅደሱ ሳለ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች ጽናት ለብዙዎች መዳን ነበርክ የጌታ ልጅ የምትሄድ በሙላት ብሎ ዶክተር ደረጀ ከበደ የዘመረው መዝሙር ትዝ ይላችኋል አይደል? ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከሕይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቅሃለን ብሎ በሚለው መዝሙር ላይ ማለት ነው። ተመለስ ወደ ቤት መሮሃል። መሮህ መጠጥ እየጠጣ ነው። አሁን መሮህ በረኪና ጠጥተህ ፍጻሜህ እንዳይበላሽ ወንድሜ ደምረው ወንድሜ ተመስገን ከጌታ ቤት የራቃችሁ ከጌታ አቅፍ የወጣችሁ እናቶቻችሁ ስለ እናንተ እያነቡ ነው። አያቶች ስለ አንተ እያነቡ ነው። አንተ ግን ብራዘር ከህይወት ጎዳና ርቀህ የተሰቀለውን የአብን ልጅ ክደህ እናትህ እዚህ እያለቀሱ ነው። ለአንተ የቤት ሥራ ሆነው እያነቡ ነው። ልጄን መልሰው ወንድሜ ተመስገን ራስህ ስትናገር ሰምቻለሁ። በእግዚአብሔር ሰው በዛ ታላቅ ወንጌላዊ በሪቨረንድ ቦንኬ መልእክት የመጣልህ ሰው ነበርክ። ምን ትሆናለህ ነበር ብሎ ያለህ ያንን ጌታ ግን መልሰ ሰቀልከው። ዛሬ እነግራችኋለሁ በሕያው እግዚአብሔር መንፈስ ያንን ጌታ ግን መልሰ ሰቀልከው። ምን ነበር ብሎ ያለህ ጌታ በቦንኬ በኩል ሕፃን ሆነ ሳለ ምን ነበር የተናገረብህ? ያ ታላቅ ዓለም አቀፍ የወንጌል ሰባኪ ዛሬ ወደ ጌታ ሄዷል። ምን ነበር ያለ ጀርመናዊ ወንድማችን ቦንኬ ወንጌላዊ ቦንኬ? ምን ነበር ያየልህ እግዚአብሔር? ምን ነበር ያለህ ደምረው እግዚአብሔር በቤቱ ሳለ? መሮህ መጠጥ ጠጣህ። ነገ ደግሞ መሮህ በረኪና እንድትጠጣ ራሴን ላጠፋ ነው እያለ ሲናገር ነበር ይሄ ወንድም። ጌታ ኢየሱስ ምስክር። አንዳንዱን እዚህ በውስጥ አደባባይ ላይ አላወራውም። የሰራዊት ጌታ እግዚአብሔር የሚናገር አምላክ ነው። አይበቃችሁም ዓለም? ተሜ አይበቃህም ዓለም? ደምረው አይበቃህም ዓለም? አትማርም? መኪና አደጋ ደረሰብኝ እጄ ተገንጥሏል ብላልክ እግዚአብሔር ምልክት እየሰጠህ እንደሆነ አይገባህም? ኢየሱስን ጥለኸው ሁሉ ገፉ አይደል? ማን ሊያቅፍ ይችላል ታዲያ? ማን ሊያቅፍ ይችላል? መሮኝ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ። ለምን ብለህ መጠየቅ አለብህ ደሜ። ለምን ብለህ ስመጥር በሆነችዋ የኢትዮጵያ ሙሉ ወንጌል ቤተክርስቲያን መድረክ ላይ ቆመህ እኮ ሰብከሃል። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ እኮ ሰብከሃል። የእግዚአብሔርን ልጅ ጥለህ ወጥተህ ማን ሊያቀርብህ? እቤትህ እንዲገቡ ተለምናቸዋለህ። እነሱ ግን ንቀውህ እቤትህም ድርሻ አይሉ። ኢየሱስን የጣለ ሰው እንዴት ሞገስ ይሆንለታል በሰው ፊት? ለምን እንትና አልገባም ለምን አንተና አልገባም ብለህ ትላለህ? ኢየሱስን ከህይወት አስወጥተህ እንትና ያው እንዳንተ በመጠጥ የሚታወቀው ሰውዬ እሱ የንስሐ አባቴ ነው ብለህ ትላለህ። እሱ ሙት ብሎ ቢለኝ እሞታለሁ። ወንድሞች እናቶች ይኸውላችሁ ውድቀት እዚህ ነው። ለኢየሱስ ክርስቶስ ወንጌል ዋጋ ከፍሎ መኖር እሱን ትተው እንትና ሙት ብሎ ቢለኝ እሞታለሁ። ምንድነው አንድ ያደረጋቸው? ልቤ ያዝናል፣ ልቤ ያዝናል። እንኳን ትናንትና አብረውኝ ቁጭ ብለው በአንድ
በክርስቶስ ኢየሱስ በማመን እንኳን በአንዱ ጌታ በእግዚአብሔር ላይ ስም ተሰባስበን ቀርቶ አይደለም ለማንኛውም ሰው እንኳን ሳይ ልቤ ይራራል። ሰይጣን እንደዚህ ነው የሚበቀለው። እናንተ ትልቅ ነገር ያገኛችሁ መስሏችሁ ገና አውቀናል። እኔ አሁን ስለማታውቁት እምነት ወደ ኋላ ለመከራከርና ለመሟገት ላይታች ብላችሁ የምትሉ ወገኖች ቆም ብላችሁ አስቡ። ወገኔ ብራዘር ቆም ብላ አስብ። ኦርቶዶክስነትን ለኔ ልታብራራልኝ ትመጣለህ አይደል? በጣም የድፍረታችሁ ድፍረት እኮ ማለት ነው። ለኔ ልታብራራልኝ ሳታውቃት ነው የመጣው ብለህ ትላለህ። አንተ የእናትን ትኩስ እንጀራ እየበላ ባለህበት ሰዓት ላይ በቆሎ ትምህርት ቤት እየተንከራተትኩ የተማርኩትን የኦርቶዶክስን ትምህርት አንተ አታውቀውም፣ እኛ ነን የምናውቀው አሉልህ። ከኋላ ተነስተው መጥተው ማለት ነው። እኛ ሳናቃት አንተ ሳታውቃት ነው የወጣው፣ እኛ ግን አውቀናታል ተገልጦልናል ብሎ ማለት ነው። ከሰው ጥበብ ይልቃል ስራ እጅግ ረቂ ሰማይን የሰራ ምድርን ያጸና ሰማይን የሰራ ኢየሱስ ሃሌሉያ። የኛ ኢየሱስ ነው። አንተ የኛ ኢየሱስ በአንተ ቃላት አታሳንሰው። ምን አለኝ ተሜ? ምን አለኝ ተሜ? ምን አለኝ ተሜ? አሜን 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 አሜን። ጌታዬ አድነኝ አድነኝ። ላልገባኝ አሜን እንዳለ ላልገባኝ ነገር እምዘምር እንዳልሆን። ሰው የሞትን መንገድ ሲመርጥ ከወንድሞቹ ጋር ሁሉ ይጣላል። ታሜ አለህ እየሰማኸኝ ነው? ምን ነበር የመከርኩ ወንድምነት ጉዳይ ላይ እኔ በልሳን ጸልያለሁ አለ እና ንስቶ ኦርቶዶክሳውያን የኛ የጴንጤዎች ልሳን ምን እንደሚመስል ነገሩኝ ብሏል። ራሱ ተመስገን ጠርቶ እነ ኢዮብን እነ ጋዲሳን ምናምን ነገር ላይ ነው። እኔ አሁን በልሳን ጸልያለሁ፣ ጴንጤዎች በልሳን ይጸልያሉ ብሎ የማይነካ ነካ። ወንድሞቼ ናቶቼ ሰውነቴን የተንቀጠቀጠለት ለሱ ደወልኩለት ለተሜ እነ ዶክተር ሻውልን መስደቡ ሳያንሰው ኤፍሪን ማበሻቀጡ ሳያንሰው እነ እህትየውን ዕብራዊትን እነ ዳጊን ማበሻቀጡ ሳያንሰው ኤርሚያስን እኔን ማበሻቀጡ ሳያንሰው አርእስት ሊያደርገው የማይገባውን ነገር አርእስት አድርጎ አስገብቶ ማንን አሰደበ? ጌታ መንፈስ ቅዱስን። የዛን ቀን ስልኬን አነሳውና ደወልኩ። ምን እያደረክ ነው ተሜ ያልኩት? ያው እየሰማ ነው አለ አላለኝም። ኤርሚያስ አትልም። ምን እያደረክ ነው? በማን ላይ? እና ልጋጋቸውን ጠረጉ አልኩ። እነዛ ሰዎች አንድ ታላቅ የእግዚአብሔር ሰው በላው ላይ ትንቢት የተናገረለት ሰው ቦንኬ ማለት ለሱ አሁን እርካሽ ሊሆን ይችላል። ለተሜ እናትና ለተሜ አያት ለኛ ለወንጌላውያን አማኞች ሄ ዘ ማን ኦፍ ጋድ በጣም እናስ አሰደበው አልኩ። የጸጋ ስጦታ ላይ ምራቃቸውን ጢቅ እንዲሉ አደረጉት። የዛን ቀን ደወልኩና ተሜ አልኩትኝ በቃኝ፣ ከዚህ በኋላ አንተን እንዲና እንደዚህ ብዬ አልልህም። ወንድሜ ምንስ ብታጣ በእግዚአብሔር መንፈስ ቅዱስ ላይ አንተ በተሞላው በምጸልየው ልሳን ላይ ማንን የጠየቀው? ያልገባውን ነገር መሰረት ክርስቶስ ቤተክርስቲያን፣ ሙሉ ወንጌል ቤተክርስቲያን፣ ቃለ ሕይወት ቤተክርስቲያን ሄዶ በጸጋ ስጦታ የሚያምኑ እነሱን አይደለም የጠየቀው። ማንን የጠየቀው? ሄዶ ይሄንን አጌኒስት ከቆሙ ሰባት ገባ ትዝ ይበልህ፣ ይሄ ንግግር ትዝ ይበልህ። መንፈስ ቅዱስ ላይ እንደዛ የተላገድክበትና ያላገድክበትን ትዝ ይበልህ።
ፍጻሜህ መራራ ባይሆን የሰራዊት ጌታ ቅዱስ የእግዚአብሔር ልጅ አላከኝም፣ አላገለግለውም። ፍጻሜህ መራራ ባይሆን ንስሐ ባትገባ ማለት ነው። ንስሐ ከገባስ ጌታ ኢየሱስን ማረኝ ካልከውስ ጴጥሮስን እንደገና እድል የሰጠ እግዚአብሔር እንደገና እድል ይሰጣል። እንደገና እድል ይሰጣል። እንደገና እድል ይሰጣል። ደምረው እንደገና እድል ይሰጣችኋል። ትዝ ይበልህ ተሜ፣ ይኸውልህ ትዝ የሚልህ ነፍስ ከስጋ ልትወጣ በሞትና በሕይወት መካከል የሆነ በምንም አይነት ጉዳይ ሊሆን ይችላል። እቺ ቃል ትዝ ትበልህ። የዛን ሰዓት ትዝታ ግን ለሕይወት አይሆንልህም። ቀን ሳለ ወደ አባት ጉያ ተመለስ። ወደ አባታችሁ ጉያ ተመለሱ። ጌታ ኢየሱስ የምሕረት በሩን በእናንተ ላይ አልዘጋም። በእናንተ ላይ አልዘጋም። እግዚአብሔር ትልልቅ ነገር ተናግሮላችሁ ትልልቅ ነገር አይቶ የዘላለምን ሕይወት ማግኘት ከሱ የበለጠ ትልቅ ነገር የለም። የዘላለምን ሕይወት ከማግኘት የበለጠ ትልቅ ነገር የለም ሲጀምር። ከዛስ በሕይወት ደግሞ ሊሰራ ያለውን ነገር እግዚአብሔር ነግሮህ በኢትዮጵያዊው ብሂል የት ይደርሳል የተባለ ጥጃ ቄራ ተገኘ እንደተባለው እንደዚህ ይመስልብሃል ኢትዮጵያዊ። ካልሆነስ እግዚአብሔር ለክህነት ጠርቶት በሲና ተራራ ላይ እግዚአብሔር ስለ ክህነት እየተናገረለት እሱ ግን ጥጃ ይሰራ እንደነበረው እንደ አሮን ጆኒሽ ዓለም ወገኖች ዓለም ስንቱን ጠርታ በልታው አስቀርተዋለች። እንዳትበሉ ወንድሞቼ፣ ባጭሩ ምነግርህ እንደ እግዚአብሔር ሰው እንዳትሞቱ፣ የዘላለምን ሞትም እንዳትሞቱ፣ በስጋም እንዳትሞቱ ምልክቱን አይተሃል። ደምረው አይተሃል። እንዳትሞቱ የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በሕይወት ኑሩ ብሎ እንደሚላችሁ አስረግጬ ልነግራችሁ እወዳለሁ። እናንተ ጋር በግል ደውዬ ከእናንተ ጋር ልትሳደቡ ልትሉ ስለምችሉ አይ ቲንክ ብሎክም ላታደርጉ ትችላላችሁ። እኔ ዞር ብዬ ዋትሳፓችሁን አላየውም። ስልኬ እንዳላችሁ ስልካችሁ እንዳለኝ አውቃለሁኝ። ውሸት ነው ቢጠራህ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞታብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነት ቀር እንደሚያለቅስላችሁ ታውቃላችሁ። እየጸለዩላችሁ እንደሆነ ታውቃላችሁ። ወንድሞች እያነቡላችሁ እንደሆነ ታውቃላችሁ። ተሜ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። እያስለቀስካቸው ወደ መቃብር ልትከታቸው ነው የፈለግከው። እንደዛም ቢሆኑ በጌታ ናቸውና ወደ ጌታ ይሄዳሉ። ለአያትህ የጸሎት መልስ ትሆናለህ። አንተ ካካህን ጠርገው ያሳደጉ እናት አያትህ ታድልሃል። እንደውም አያትህ ጭምራሉ። ሚዲያው ላይ ሲናገር የሰማሁትኝ ሶፎንያስ ጋር አንተ ከመሰረተ ክርስቶስ ቤተ ክርስቲያን ወጥተህ
ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይራራል ላመነ በልጁ። እግዚአብሔር እንደዛ ሉቃስ ወንጌል መጽሐፍ ላይ እንዳለው ልጅ ወደ ልቡም ተመልሶ ይላል። እግዚአብሔር ወደ ልባቸው እንዲመልስላቸው ጸልዩ። አንዳንድ ሰዎች በልባቸው አይደሉም። ተሜ ልብ የለውም እያልኳቸው አይደለም። ልብ ብሎ የሚለው ማስተዋል ሲጎድል ማለት ነው። ማስተዋል ከየት ይገኛል? ከእግዚአብሔር ከአምላክ ቃል። የእግዚአብሔርን ቃል ቁጭ ብሎ ባለማንበብ፣ ባለመማር፣ ባለማጥናት፣ ባለማሰላሰል እግዚአብሔርን ከሚፈሩ ጋራ ጽድቅና ቅድስናን ሰላምን ወዶ ካለመሄድ ከአሕዛብ ጋራ መደባለቅ፣ ስራቸውን መማር፣ መጨረሻም እንደዚህ ወጥመድ ነው የሚሆነው። ደግሜ እነግርሃለሁ ተሜ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ተመለሱ። በአራት ነጥብ ነው የምነግራችሁ። ተመለሱ። ካልሆነ ተምየችም ቃል ብቻ ያዝ። እኔ በአንተ ህይወት ላይ እንደዚህ እንዲሆን አልፈቅድም፣ ማናችንም አንፈቅድም። ግን በጌታ መንፈስ ቅዱስ ላይ የተላገድክበትን በሞትና በህይወት መካከል ስትሆን ነፍስ ውጪ ግቢ ተብላ በምትባልበት ሳለ በእግዚአብሔር የዛን ጊዜ ትዝ ይበልህ። ላትመለስበት የሚሆን ጸጸት ነው የሚሆነው። እያሟረትኩብህ አይደለም፣ የፈለግከው ማለት ትችላለህ። እኔ የእግዚአብሔር ሰው ነኝ። ትዝ ትበል ያቺ ደቂቃ ሞት መጥቶ ነጥቆ ሊወስድህ በሚችልበት በዛች ቅጽበት ትዝ ይበልህ። ምን ነበር በደሌ ብለህ ብትል ጌታ መንፈስ ቅዱስ ላይ የተላገድክበት መላገድ ማለት ነው። እናንተ ምስክሮች ትሆናላችሁ። 700 ሰው በዚህ ፊት ለፊት የምትሰሙ ቢሃይንድ ባይ የምትሰሙ በብዙ ሺህ ሰዎች ብትኖሩ እናንተ ምስክሮች ትሆናላችሁ። 4 ነጥብ። ያ ሳይሆንብህ ግን ቀን ሳለ ና ተመለስ፣ ና ተመለስ ብራዘር። ጌታ ኢየሱስ በአንተ ላይ የምሕረት በሩን አልዘጋም፣ አልተለወጠም ፍቅሩ። አንተን ክደው ሄደህ ትናንትና ከኛ ጋር እንደዚህ ስታሸበሽብለት የነበርከውን ጌታ መልሰ መሳደብና መላገድ የጀመርከው በሱ ላይ ማለት ነው። አንተን ሐሳብህን ይቀየርከው፣ አንተን የካድከው። እንደነዚህ አይነት ሰዎች ብትኖሩ ሌሎችም ማለት ነው። አንቺ ነሽ የካድሽው እህቴ፣ አንተን የካድከው ወንድሜ። የእግዚአብሔር የምሕረት በሩ አልተዘጋም። እግዚአብሔር ሰዎች ሁሉ እንዲመለሱ፣ ሰዎች ሁሉ ንስሐ እንዲገቡ በስር በመንገዳቸው ያዛል። ባትመለሱ ግን ትጠፋላችሁ። የጌታዬ ኢየሱስ ምስክር ነው። ባትመለሱ ትጠፋላችሁ። ሪካርድ አድርጋ አስቀምጠው። ይሄንን በህይወት የሚኖሩ ሰዎች ምስክር ይሆናሉ። ያኔ ባትመለሱ ትጠፋላችሁ። ይሄ ነበር ትዝታቸው። ቁርሳውያን እኔ ህብረታችሁ በጣም ይመቸኝ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣራችሁ። እንዲህ ነው የተላገዱብህ። የኔ ጌታ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ ናቶቼ፣ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም። ህልሙን የመጣብን ቻሌንጅ አለ ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለ እኔ ነበር ያወራ የነበረው።
ጨርሰኝ ኦርቶዶክስ አድርገህ ጨርሰኝ ነው ያለው። ጌታዊ ኦርቶዶክስ አድርገህ ጨርሰኝ አባቴ። ኦርቶዶክሳዊ አድርጎ ጨርሰኝ። ኦርቶዶክሳዊ እንደሆንኩ እዚሁ ጨርሰኝ እያለው ነው። ጋዲሳ እኔ ከመጣ በጣም ቆይቷል። ኦርቶዶክሳዊ አድርገህ ጨርሰኝ። ልብ በሉ ስሙት። እስኪ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ ኢየሱስን ከህይወቱ አውጥቶ ሰው ቤቱ እንዲገባ ይለምናል። እንዴት ውድቀት እኮ ነው ወንድሞቼ እናቶቼ! እንዴት አይነት ውድቀት! የዋሁን ቅዱሱን ትሁቱን ጌታ ከህይወት አውጥተህ ሰው አንድ ቀኝና ግራውን የማያውቅ ሰው ቤት እንዲገባልህ ልመና አያሳፍርም? እንትና አልገባልኝም እንትና ለምን አልገባም ምናምን ነገር ብሎ የሚል ማለት ነው። ኦርቶዶክሳዊ አድርገህ ጨርሰኝ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። እኔ ያያ ዘደነታ ወደዋለሁ ማርያምን እያንዳንዳችሁን ያያ ዘደነታ ይበልጣችኋል። እያንዳንዳችሁ ማለት ነው መቀኛ ሁላ። ይቅርታ ለዚህ የብልግና ቃል ይህን ቤት አይመጥነውም። ለምን እንደማሳየው ሰው ኢየሱስን ሲተው ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት ሰዎች ሞገሱ እንዲሆኑ ኢየሱስን ትተህ ሰው ሞገስ እንዲሆንህ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ ሰው እንዲገባልህ ሰው እንዲቀርብህ ሰው እንዲያጅብህ ለ3 ወር አልክ እኮ ለ3 ወር ከዛ በኋላ ተው ማለት ነው። ልቤ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይህ ቀን። ይህችን ቪዲዮ ይህንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለው 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 አዝናለው። እግዚአብሔር ግን ልባችሁን ለምህረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፏችሁን አልመኝም። ተሜ ትዝ ይበልህ። ብቻ አልኩ። እቺን ቪዲዮ ያዟት። ቴንክ ዩ። እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው። የቀለድከው ጌታ ላይ ነው። የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም። አይቷል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው።
በየጥጋጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውክ በኋላ ምልክት እንዲሆናችሁ። ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱን ነገር ይሄም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱን ነገር እንዲህ ታሜስ ዘወትር በጌታ ፊት ይጸልዩልሃል። ደምረው እንደ ሳምሶን አንዴ ያስብሃል። እቺ የመጨረሻ መልእክት ትሆነ ተምዬ ደምረው በእንደነዚህ አይነት ወንድሞች አይነት የህይወት ጎዳና የሄዳችሁ እግራችሁ ሸካራውን መንገድ መርጦ ጌታን ትታችሁ የሄዳችሁ ሰዎች እባካችሁ 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 ለምናችሁ እባካችሁ እንለምናችሁ ወደ እግዚአብሔር ተመለሱ። ወደ ጌታ እቅፍ ተመለሱ። ፀሐይ ሳትጠልቅባችሁ ተመለሱ። እስትንፋሳችሁን ለስብሰባ ጌታ ሳይጠራው ተመለሱ። በሞት ሳትጠሩ ተመለሱ። ተመለሱ። በወጣችሁበት እንዳትቀሩ ተመለሱ። ተሜ ደምረው ሌሎች ያላችሁ ሰዎች ተመለሱ። እህቴ ስምሽን ስለጠራው ስላልጠራው አይደለም፣ እግዚአብሔር ያውቃችኋል። ተመለሱ። አይበጃችሁምና ተመለሱ። ተመለሱ። ግዴላችሁም ተመለሱ። ተመልሳችሁ በህይወት ኑሩ።
ተመለሱ ወደ ጌታ አቀፍ። ትናንትና ከተማ ውስጥ ወጥተው ወንጌል ሲሰብካቸው የነበረ ጌታን ተቀብለው በአንተ ዛሬ ደህንነት ያኔ ደህንነት አስተምራቸው የተጠመቁ ዛሬ ስለናንተ ያነባሉ። ተሜ ለነገርከን ላያትህ የሐዘናቸው ምክንያት ሆነው አዝነውብህ እሳቸው እንኳን ማለት ነው አዝነውብህ በሞት ተጠርተው ቢሄዱ ለአንተ አይረባህም፣ ለአንተ አይጠቅምህም። ልጄ በእግዚአብሔር ቤት አደገልኝ የምወደውን ጌታዬ ያዳነኝን ጌታዬን ያገለግላል ብላ በድህነት ያሳደገች እናትህ ለለቅሷቸው አላቃቸውን በመልክ በስምም አንተ ስትናገር የሰማሁት እናትና አያት እንዳሉ ማለት ነው። ፋዘር ባይኖሩም ለወንድምህም ለእናትህም ለአያትህም የሐዘን ምክንያት ሆነሃል ቤት ውስጥ። በጌታ ቤት ይህንን የጉብዝናን ወራት በማገልገያ ዘመን ልቤ ያዝናል። እግዚአብሔር ለንስሐ የሚሆን እድል እንዲስጣችሁ ጸልያለሁ። ሁሉ ነገር ያለው በጌታ እጅ ላይ ነው። እኔ ምንም ላረግ አልችልም። ተምዬ እኔ ኑሮ አትኖረውም፣ እኔም አንተን ኑሮ አልኖረውም። 1000 ዓመት ያኑርህ ጌታ፣ 1000 ዓመት ያኑርህ ደምረው። በእኔ ምርቃት ግን የሚሆን ነገር አይደለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ። የሰው ዕድሜ ምን ማለት ነው? የተወሰነ ነው። በማን ዘንድ? በእግዚአብሔር ዘንድ። ስንት ዘመን ቀርቶ ይሆን ተሜ? ስንት ዘመን ቀርቶ ይሆን ደምረው? ስንት ዘመን ቀርቶ ይሆን ኤርሚያስ ራስህ? ስንት ዘመን ቀርቶሽ ይሆን እህቴ አንቺ፣ እኔ፣ አንተ? ስንት ዘመን ቀርቶ ይሆን? የህይወቴ ማብቂያ ዛሬ ነው ያልኩበት ብሎ እንዳለ ደሬ የህይወቴ ማብቂያ ነው ብሎ የሚል መከራ ፊት ለፊት ላይ መጥቶ ቢጋፈጥህ ነፍስ ከስጋ ልትወጣ ስትል ባለህ ትንቅንቅ ውስጥ ትዝ ይበልህ ተሜ፣ ትዝ ይበልህ። የገፋኸው የህይወትን ራስ ነው። የሰደብከው ያሰደብከው የእግዚአብሔር ልጅ ኢየሱስን ነው። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ ያዳንህን የተቀበልከውንና የሰጠህን የልሳን ስጦታ ነው በዓለም አደባባይ ላይ በርግጥ ልንገርህ፣ የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን፣ ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለሁም። ሪከርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ወደ እግዚአብሔር በብርቱ ብጮህ ትተርፋላችሁ። ላንተ አሁን ላይቭ ከፍቶ እንዲና እንዲያ ማለት አይደለም የሚያዋጣህ። በህይወትህ ላይ ጉርምስናውም ተጫጭኗችሁ ምናምን ነገር ሊሆን ይችላል። በእርግጥ ተሜ እንኳን ጎረምሳ ነህ በእድሜ ከኛ ስለምታንስ። ደምረው ሊበልጠ ይችላል ወይ እኩያ ሊሆነ ይችላል። ግን ተሜ ከሁላችንም ታናሽ ነው። ተሜ ጉርምስናውም ተጫጭኖህ ወዲያና ወዲህ ልትል ትችላለህ። አንበሳ ልክ ልኩ ነገረው ብለህ 9,000 ሰው አይደለም 10,000 ሰው አስገብተህ እንደዛ ሊሉ ይችላሉ። አትጠራጠር። የመጨረሻዋ ትንቅንቅ ሰዓት ላይ ግን ትዝ ይበልህ፣ የምትተናነቀው ከሞት ጋር ነው። ራሱ በእግዚአብሔር ቅጣት እጅ ስር ትወድቃለህ። ምክንያቱም የማይነካ ድንበር አልፈ ነክተሃል። ጌታዬ ኢየሱስ ምስክር ነው። እናንተ እዚህ ያላችሁ ሰዎች ምስክሮች ናችሁ እላለሁ። ወንድሜ ፈጥነ ንስሐ ግባ። ፈጥነ ወንድሜ ተሜ፣ ከነገርከኝ ከነገርኩህ እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ።
እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈ ተቀመጥ። ማን አንተ ነህ? ንጉሴ አርፈ ተቀመጥ ብራዘር። ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ። እዚህ ውስጥ ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁም፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻልሃል ወይስ ዓለም ይሻልሃል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ሕይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ። አላችሁ እዚህ ውስጥ የእውነት ለራስህ ሕይወት ስትል ለራስሽ ሕይወት ስትይህጤ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ አላችሁ። ቴንኪዩ ራሄል ተባረኪ። ሄዱ ኑ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል፣ አንዴ ከጻፋችሁ ይበቃል። አደጋግሙት። ኑ ወደ እግዚአብሔር ቤት፣ ኑ ወደ ክርስቶስ እቅፍ። አላችሁ። እናንተ ብቻ አይደላችሁም፣ አላችሁ። አሜን። እየተባረኪ ዘጸአት ይበቃል ብራዘር፣ ይበቃችኋል። በዓለም ያለውን ነገር መቀላወጥ ይበቃችኋል። ከክርስቶስ ተለይቶ ሕይወት የለም፣ ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል ብራዘር። መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ሞት እንዳይቀድማችሁ። ብዙ ሰዎች አይቻለሁኝ። በዚህ የምትፈሩ ሰዎች፣ በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነው የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለእነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሄል በውስጥ ጽፈሽልኛል። ኦኬ ጻፉልኝ፣ ከእንደገና ጻፊልኝ። ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት አገር ያላችሁበት ቤተክርስቲያን ሄዳችሁ ህብረት አድርጉ። እናንተን እንደ አዲስ ክርስቲያን ይዘናችሁ ወደ ቸርች አንሄድም። እኔ ያለሁት በሩቅ አገር ነው። እዚህ ያሉ ወንድሞቼ እናቶቼ በተለያየ ምድር ላይ የምንኖረው። በቃ ተነሽና ሂጂ እህትዬ፣ የእሑድ አምልኮ ላይ የሚቀጥለው እሑድ ነገ ማለት ነው። ባላችሁበት ሀገር ባለ ጤናማ ቤተክርስቲያን ሂዱ። ተነሽና ሂጂ። መሰረት ክርስቶስ አምልኪ ከእግዚአብሔር ሕዝብ ጋር መስሎሃል አይደል? አግዳሚ ወንበር ላይ ስንቀመጥ አገር የሌለን፣ አምላክ የሌለን፣ ርስት የሌለን፣
የዘላለም ሕይወት የሌለን ብኩን ሕዝብ መስለናል አይደል? ልክ በለዓም እስራኤልን ሲያየው 40 ዓመት ሙሉ አንድ ልብስ የለበሰ ሕዝብ በምድረ በዳ ሲጓዝ የነበረ ማለት ነው። ድስት ምናምን ነገር የተሸከመ ከከብትና ከመንጋ መካከል አብሮ የሚሄድ ማለት ነው። ምንም ስታየው ከለበሰው ነገር አኳያ ስታየው እዚህ ግባ ተብሎ የማይባል ማለት ነው። ግን ያ ሕዝባት ብራዘር አምላክ አለው፣ ኪዳን አለው። በአይነ ፊት እዚህ ሊገቡ አይችሉም ከለበሱት ልብስ የተነሳ ብለህ ልትል ትችላለህ። ምን ነገር ግን የንጉሱ እልልታ በመካከላቸው የሆነ ሕዝብ ነው። የንጉሱ እልልታ ማለት ነው። አግዳሚ ወንበር ላይ ተቀምጠን ስታየን መሰረት ክርስቶስ ወይ ሙሉ ወንጌል ሕይወት ብርሃን ወይ ገነት ቸርች የሆነ ቦታ ላይ ስታይ በቃ ዝም ብሎ ገለባ የሆነ ሕዝብ ነው ብለህ አስበህ ከሆነ ተሳስተሃል ብራዘር። እግዚአብሔር ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይላል እንደ አምላካችንና እንደ አባታችን ፍቃድ ነፍሱን ስለኛ አሳልፎ ሰጠ ይላል። እግዚአብሔር ርስቴ ሕዝቤ ብሎ ከዚህ ትውልድ መካከል በዘላለም ፍቅሩ የወደደን በዘላለም ምሕረት የማረን በጸጋው ባለጠግነት ያዳነው ሕዝብ ነው። እዛ አግዳሚ ላይ ቁጭ ብሎ የምታየው አምላኩም የሚያውቀው ሕዝብ ነው። ርስት ያለው አገር ያለው አገሩም በላይ በሰማይ በክርስቶስ መንግስት ውስጥ የገባ ሕዝብ ነው። ተነሺና ሂጂ እዛ ቤተሰቦችሽ ጋር ተቀላቀይ፣ ቤተሰቦቻችን ጋር ሂጂና ተቀላቀይ። እህትዬ መጥቶ ኤርሚያስ የሚባል አንድ ወንጌላዊ መጥቶ እጅሽን ጎትቶ ወይ መሲል ልኪያት ወይ ቤኪን ልኬው ምናምን ነገር ወይ ዲቦራ መታ እጅሽን ጎተች ሳይ ጎሽ እህቴ ወፌ ቆመች ብለን አንልም። እንደዛ ቢሆንም ክፋት የለውም እያልኩ አይደለም። ተነሱና ሂዱ፣ ወደ ቅዱሳን ህብረት ተቀላቀሉ። ቅዱሱን ቃል በመማር በማንበብ በማጥናት በቅድስናና በጽድቅ ህይወት ራስን በመግዛት ህይወት የጌታን መገለጥ ከፊት መጨማደድ ከነውር ከድፈት ራሳችሁን እየጠበቅህ መገለጡን እንጠባበቅ። ጌታ ኢየሱስ ክርስቶስ ይመጣል። አይ ዘገየ ብለህ ብትል እኔ እናንተ በቅርብ ልንሄድ እንችላለን። አንቺ እናንተ በቅርብ ልትሄድ ይችላል። የዘመንን ቁጥር አታውቀውም። ወይኔ ትናንትና እኮ ኤርሚያስ ቤት እኮ ላይቭ ላይ ገብቶ ገስት ላይ ተቀምጦ ወይ ደግሞ እኮ እታች እኮ ኮሜንት ሲጽፍ ነበር። በቃ ሄደ። አይ ሰው ይሉልሃል ነብዩ ያመለ ይሉልሻል። አይ ሰው ነግሬያለሁ። ወንድሞች እናቶቼ የንጉሥ አዋጅ በተናቀቃ ይነገራል እንደሚል ከበስተኋላ የምትሰሙ 1800 ሰዎች እዚህ 600 እየሰማችሁ ነው። ሰው ብርጭቆ ነው ተሰባሪ ነው ይሉሃል። ፎቶን አንጠልጥለው ማለት ነው። ፎቶን ዘቅዝቀው አንድ ሳምንት እንኳን አትወራም። ሄደ። አዎ ሄደ። ላትመለስ ለቀው ትሄዳለህ። ላልመለስ ለቀው ሄዳለሁ። ላትመለሽ ለቀሹ ትሄጃለሽ። ይሄንን ዓለም ነው። የአንዳንድ ሰው ሞኝነት ዮሴፍ ቤተክርስቲያን ጓሮ ላይ የሚያበቃ ይመስለዋል። የሱ ሩጫ የምድሩ ሩጫ ነው እዛ የሚያበቃው። ዘላለማዊ የሚባል አገር አለ። ዘላለማዊ የሚባል ህይወት አለ። በክርስቶስ ኢየሱስ ያመኑቱ መዳናቸውን አጥብቀው የያዙ እስከ መጨረሻው የጸኑ በበጉ ከተማ በአዲስቱ ኢየሩሳሌም የጻድቃን መንፈሶች ባሉበት እና አብርሃም እና ይስሐቅ እና ያዕቆብ ባሉበት ቅዱሳን መላእክት ባሉበት የሁላችን ዳኛ የሆነው እግዚአብሔር ባለበት በጉ ክርስቶስ ብርሃኗ በሆነበት ከተማ ውስጥ ለዘላለም እየደመቅን እንኖራለን። በጌታ ያመንን እምነታችሁን እስከ መጨረሻ አጽንታችሁ ያዙ። እህቴ ያዢ፣ ወንድሜ ያዝ።
ኦኬ ኤርሚያስ ያዝ፣ ራስህ በጣም አጥብቀህ ያዝ። ጢሞቴዎስ ያዝ። በጴንጤናዊ በጲላጦስ ዘመን የታመንክለትን መልካም ምስክር አጥብቀህ ያዝ ያዝ ያዝ። ኢየሱስን አትልቀቅ፣ ያዝ። ጌታ ሆይ ጨርቅህን ይዤ ከተላለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ልኑር ተጥዬ ክብሬ ነው ለኔ። ጌታ ሆይ ጨርቅህን ይዤ ማጸናለሁ፣ ካንተ ወዴት ከቶ ሄዳለሁ? ደጃፍ ብራዘር፣ እዚሁ እኮ አልኩ። ፍጻሜ ባለፈው ተናግሬ የለ ኢየሱስ የአብ ልጅ ይሰማኝ የለ ጌታ ይሰማኝ የለ ፍጻሜ በእኛው ወንጌላውያን አብያተ ክርስቲያናት በር ላይ ወይ መሰረት ክርስቶስ ቤተክርስቲያን በር ላይ ወይ ሙሉ ወንጌል ቤተክርስቲያን አምልኬ ስወጣ በር ላይ ወይ ባለሁበት ቤተክርስቲያን በር ላይ እዚሁ አለ ድርቅ ብዬ ኤርሚ ሄደ አለፈ እኮ ተብሎ ቢባል ምርጫዬ ነው። የኋላ ኑሮ አይናፍቀኝም። ከየት እንዳወጣኝ አውቃለሁ። የነበርኩበትን ሃይማኖት እንደማንም ስሜታዊ አይደለም ብራዘር። በቆሎ ትምህርት ቤት አቆፋዳ ተሸክሜ አጎዛዬን ለብሼ የኖርኩበትን አውቃለሁ። ሕይወት ያለ ኢየሱስ ባዶ ናት። ባዶ ናት። ወንድሞች ናቶች ይበቃችኋል። 77 ቁጥር የጻፋችሁ ሰዎች ጌታ ኢየሱስ እንዲረዳችሁ ጸልያለሁ። ተነሱና ወደ አባታችሁ ቤት ግቡ። አባቶይ በስምህ ጸልያለሁ፣ የሟቹን ሞት አልፈቅድምና ተመልሳችሁ በሕይወት ኑሩ ብለህ እንዳልክ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ በቅዱሱ ቃልህ በባሪያ በነቢዩ በኢሳይያስ አፍ የተናገርክ ጌታ ሰው በኃይሉ ችሎት ይበረታ ዘንድ አይችልምና እነዚህ ወንድሞችና እህቶች በደከሙበት ነገር ከመንግሥትህ ከጠረንህ ከፍቃድህ ከሐሳብህ ከቅዱስ ቃልህ ከቅዱሳን ኅብረት ከጎደሉበት በልጅ በኢየሱስ ክርስቶስ መልካም እረኛ አንተ ነህና ፈልገህ እግዚአብሔር ወደ መንግሥትህ የጠራሃቸው ጌታ የጠራሃቸውን አንተን ማን እንደሆንክ ሳያውቁ እንደ ቀላል ነገር ተውህ። ስለሰሩት በደልና ኃጢአት ይቅር እንድትላቸው ጸልያለሁ። ስለ ወንድሜ ስለ ደምረው፣ ስለ ወንድሜ ስለ ተመስገን፣ ስለ ሌሎችም እዚህ 77 ቁጥር ስለጻፉት ሁሉ እነሱ ገባቸውም አልገባቸውም በቅዱሱ ብላቴና በልጅ በክርስቶስ ኢየሱስ ደም የአፋቸውን ስንፍና የልባቸውን ክፋት ሁሉ እንዳትቆጥርባቸው ብዬ እለምንሃለሁ። በፊትም ሞገስ ካገኘው በኢየሱስ ክርስቶስም ማንም የሟቹን ሞት ማትፈቅድ እግዚአብሔር ተመልሰን በሕይወት እንድንኖር እድል የምትሰጥ ጌታ ለወንድሞች እድል እንድሰጣቸው ለእህቶች እድል እንድሰጣቸው ወደ ልባቸው እንዲመለሱ በስምህ ጸልያለሁ። ያም ልጅ ከአባቱ ቤት ወጥቶ ወደ ልቡ ተመለሰ። ከእሪያ ጋር ይበላና ይጠጣ የነበረ የሚጠግበውን ተመኝቶ ለእሪያ የተጣለውን በሚበላበት ቦታ ላይ ሆኖ ተመልሼ ወደ አባቴ ቤት ልሂድ ብሎ ባለበት ሰዓት ወደ ልቡ ሲመለስ ወደ አባቱ ቤት ሲመጣ ፍቅርን እንዳሳየው አዲስን ቀለበት አዲስን ጫማ እንዳደረገለት ለወንድሜ ለደምረው ለወንድሜ ለተመስገን ለሌሎችም እህቶቼ እዚህ ለጻፉ ወንድሞች ሁሉ እንዲህ እንዲሆንላቸው በስምህ እንለምናለን። እኛንም ያሰነበተን ምሕረት ነው፣ ጸጋ ነው ያቆመን። የእግዚአብሔር ልጅ ኢየሱስ ጸጋ ነው ያቆመን፣ ጸጋ ነው የረዳን። አባዬ በስምህ እለምናለሁ፣ ፍጻሜያቸው መራራ ይሁንባቸው። ፍጻሜያቸው መራራ አይሁንባቸው። ፍጻሜያቸው መራራ አይሁንባቸው። ከማስተዋል የጎደሉበትን ማስተዋልን ስጣቸው። በኢየሱስ ክርስቶስም በሕልም በራእይ የምትናገር እግዚአብሔር ይህንን ጌታ አባቶ በኢየሱስም እንድታጸናላቸው ለምናለሁ። ለልባቸው ለመንፈሳቸው እንድትናገር ጸልያለሁ። ምን ላይ ነው የቆምኩት ብለው እንዲሉ ወንድሜ ደምረው እንድታስበው ጸልያለሁ። ምልክትን ሰጥተኸዋል። ሞት ሊነጥቀው
በነበረበት መኪና ከአደጋ እንዳተረፍከው እንደዚሁ እንደሆንኩ ጨርሰኝ ብሎ ባለበት ወር ሳይቆይ ራሱ እንዳሳየን መኪና አደጋ ደረሰብኝ ብሎ ያለ በዛ ነፍሱ ተነጥቃ ቢሆን ፍጻሜው የት እንደሚሆን እሱ አያውቅም። ቅዱስ ቃል ግን ይነግረናል። ሰው ኢየሱስን ክዶ የሚገባበት መንግስት የለም። እድልን ስለሰጠኸው እጅግ አድርገን እናመሰግናለን። ይህንን እድል እንዲጠቀምበት አሁንም ለህይወት የሚሆን ንስሐ እንድትሰጠው ለልቡ እንድትናገረው ወንድሜ ተሜን ወንድሜ ደምረውን ለልባቸው እንድትናገር እዚህ ላሉት ወንድሞችና እህቶች ለልባቸው እንድትናገር አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ ብለህ እንዳልክ ለወንድሞቻችን ለእህቶቻችን ለልባቸው እንድትናገራቸው በስምህ ጸልያለሁ። በደል፣ ኃጢአት፣ መተላለፋቸውን፣ ድፍረታቸውን ሁሉ በቅዱሱ ብላቴና በክርስቶስ ኢየሱስ ደም ይቅር እንድትላቸው ጸልያለሁ። ጌታ ሆይ እለምናለሁ፣ እባክህ አባዬ እድል ከሰጠህ ወንድሜ ተመስገንን ከራሱ ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር እንድታድነው እጸልያለሁ። እንድትጋርደው እጸልያለሁ። የምህረት አምላክ ነህና እንድትጋርደው እለምናለሁ። አንድ እድል እንድትሰጠው እለምናለሁ። የምህረትህ ብዛት በሱ ላይ እንዲሆን እለምናለሁ። ጌታ ሆይ ወጥቶ የማይመለስ አምላክ ስጋ መሆናቸውን አሰበ ተብሎ እንደተጻፈ ጌታ ሆይ ስጋ መሆኑን አስበህ ምሕረት እንድታደርግለት እለምናለሁ። ወንድሜ ደምረውን ምሕረት እንድታደርግለት እለምናለሁ። እዚህ ላሉ 77 ቁጥር ለጻፉ ቅድም ምሕረት እንድታደርግላቸው እለምናለሁ። ለእኔም ለወንድሞቼም ለእህቶቼም ሁሉ በስምህ ለተጠራ ሕዝብ ምሕረት እንድታደርግልን እለምናለሁ። ድፍረታችን፣ ስተታችን ጣሪያ ነክተዋል። የተላገዱት ባንተ ላይ ነው። የቀለዱት ያሾፉት ባንተ ላይ ነው። በዓለም አደባባይ ፊት ስምህን ያዋረዱት መንፈስህን ያስቆጡት ባንተ ላይ ነው። ማንን እንደተናገሩ አላወቁም። ከማጋ ውጊያ እንደጀመሩ አላወቁም። እለምንሃለሁ ከራሳቸው ስተት፣ ከሰይጣን ወጥመድ፣ ከክፉ ሰዎች ምክር ታድናቸው ዘንድ እለምንሃለሁ። ትጋርዳቸው ዘንድ እለምንሃለሁ። ትሸፍናቸው ዘንድ እለምናለሁ። ጌታዬ ሆይ አይሆንም ብለህ ብትል ጻድቅ ነህ። የኔን ጸሎት ባትሰማ ባትመልስ ጻድቅ ነህ። እንደ ፍቃድህ ለማድረግ የወደድከውን ለመንቀል የወደድከውን በሕይወት ለማኖር ስልጣንና ኃይል በእጅህ ላይ ነው። አባዬ ለዘላለም ስም ይባረክ። ሰው ዝንጉ ነው። ሰው አስተዋይ አይደለም። ሰው ከትናንት ጥፋቱ አይማርም። ክብርና ገናነት ለታላቁ ለስም ይሁን። ስለሰማን ስምህ ለዘላለም ይቀደስ። በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ተባረኩ ወንድሞቼ እና እህቶቼ፣ ጸጋ ይብዛላችሁ። የዛሬውን ፕሮግራም እዚህ ላይ ነው የምንጨርሰው። ለእነዚህ ወንድሞች የምትጸልዩ ወንድሞች እና እህቶች ጸልዩላቸው። ለሌሎችም ወንድሞች የምትጸልዩ ጸልዩላቸው። 77 ቁጥር የጻፋችሁ በሙሉ ተነሱና ቸርች ሂዱ። በጌታ ቤት የነበራችሁ ሰዎች ስለሆናችሁ በሙሉ ይበቃሻል እህቴ፣ ይበቃሻል። ነገ እሁድ ተነስታችሁ ሂዱ። ንስሐ መግባት ካለባችሁ እዛ መሪዎች ይጸልዩላችሁ። ከጌታ ጋር ተስማሙ። በዛም በጎነትን ታገኛላችሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። የዛሬውን በዚያ አበቃለሁ። መልካም ቀን። የቀለዳችሁ ሰዎች በእግዚአብሔር መንግሥት ውስጥ የቀለዳችሁ ሰዎች ሳትቀጡ አትቀሩ። ምንም ምክንያት ሰብስብ፣ ምንም ምክንያት ደርድር፣ እንዳዳም እንዲና እንደዛ በሉ፣ ሳትቀጡ አትቀሩ። በእግዚአብሔር መንግሥት ላይ ተነስታችሁ የምትላገዱ ሰዎች፣ በወንጌል ሥራ ላይ ተነስታችሁ የምትቀልዱ ሰዎች፣ በዳኑም ባልዳኑም ሰዎች ላይ ተነስታችሁ የምትቀልዱ ሰዎች፣ የሰራዊት ጌታ እግዚአብሔር ሳይልካችሁ እጅሽ ላይ ሞባይል ስላለ ቤት ከፍታችሁ እንደፈለጋችሁ የምትፋንኑ ሰዎች ሳትቀጡ አትቀሩ።
አምላክ አለ። የሚያይ አለ። የሚያይ አለ። ቤትህን ለምን ምክንያት እንደከፈትክ አይደለም፣ ምን እንደምንናገር አይደለም። ገና ልንናገር ያሰብነውን ነገር በልባችን የሚያውቅ አምላክ አለ። ለእያንዳንዱ በየመንገድህ ብድራት ይጠብቅሻል። ብዙዎቻችሁ በእግዚአብሔር ፊት ሽልማት ለሚሆንላችሁ ስራ አይደለም እየተጋችሁ ያላችሁት። አንድ ነፍስ ለማዳን ቤት አትከፍቱ። አንድ ሰው ያልዳኑ ወደ መዳን የዳኑ በእግዚአብሔር መንግስት ውስጥ እንዲቀመጡ እንዲሰነብቱ፣ ላልዳኑ ሰዎች ወደ መዳን እንዲመጡ ወንጌል አሰብኩ። የዳኑም ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አትመክሩም፣ አትገስጹ፣ የጠፉትንም አትፈልጉ። በእውነት የአባቶቼ አምላክ ምስክር ነው። እናንተ ሳትቀጡ አትቀሩ፣ ሳትቀጡ አትቀሩ። በተለይ የወንጌል አማኞች የሆናችሁ ሳትቀጡ አትቀሩም። በእግዚአብሔር መንግስት ላይ በእግዚአብሔር ስራ ላይ የወንጌሉ እውነት አደባባይ ላይ እንዲነቀፍ ምክንያት እየሆናችሁ ሳትቀጡ አትቀሩም። እመኑኝ፣ ጌታዬ ኢየሱስ ምስክር ነው። በቤት ስራ ይሰጣል። እንዲሁ እየነገርናችሁ ነው የምንቀጥለው። በቤት ስራ ይሰጣል። በቤትሽ ስራ ይሰጥሻል። ወይኔ ብለህ የምትጮህበትን ማለት ነው። እጅ ላይ ያለውን ሞባይል ሚስትም አትነጥቅም፣ ባልሽም አይነጥቅሽም። ከፈለክ ፖርኖግራፊ ታይበታለህ፣ ከፈለክ ፖለቲካ ትናገርበታለህ፣ ከፈለክ ትላገዳለህ፣ ትስቃለህ፣ ትቀልዳለህ፣ ታሾፋለህ፣ ከፈለክ ትሳደባለህ፣ ታሰድባለህ፣ ከፈለክ እንደፈለክ ታደርጋለህ። ጥጋብ አፍንጫችሁ ላይ የወጣ በእግዚአብሔር ቤት ውስጥ ሆናችሁ የጠገባችሁ ሰዎች የአባቶቼ አምላክ ኢየሱስ ምስክር ነው። ሳትቀጡ አትቀሩም። ንስሐ ባትገቡ ሳትቀጡ አትቀሩም። ምስክሮች ትሆናላችሁ። በእግዚአብሔር ልጅ ደም ላይ የቀለዳችሁ ቤት ከፍታችሁ እስክትዘጉ ድረስ 8 ሰዓት 10 ሰዓት ትቀመጣላችሁ ገስት ላይ። አንድ ሰው እንኳን በአገልግሎታችሁ አይድንም። አንድ ሰው በአገልግሎታችሁ አይታነጽም። አንድ ሰው ከወደቀበት እንዲነሳ አትረዱትም። ኃጢአተኛውን ሰው በቁስሉ ላይ ጥዝጣዜ የሚሆን ነገር የምትጨምሩበት አንድ ሰው እኮ አልኩ። አንድ ሰው የላሉትን እጆች አታበረቱም። የደከሙትን ጉልበቶች አታበረቱም። የጠፉትን አትፈልጉም። ያልዳኑት ወደ መዳን እንዲመጡ ኢየሱስ ያድናል፣ እኔን እኮ አድኖኛል ጌታዬ ብላችሁ አትናገሩም። አንዳንዶቹም እንደሰማኑ ለመዝናናት ነው የከፈትነው ቤታችንም ብለዋል። ተዝናንተው ሊዝናኑ ማለት ነው። ተዝናንተው በሰማይም ደግሞ አንተ ጥሩ ተዝናኝ መጣህ፣ በሆነ ስትዝናና አይቻለሁ፣ ብድራት ይሆንልሃል ተብሎ አክሊል ለመቀበል ማለት ነው። ንስሐ ግቡ። እጃችሁን ብሰበስቡ ጥሩ ነው። ደግሞ በሞባይል ልታዘይ ብለህ ካልክ መብትህ ነው። እኔ ያዘዝኩ አይደለም። ኤርሚያስ ራስስ ብትሆን ሞባይል ይዘህ አይደል የከፍተህ የምታወራው? ታዲያ የማወራው ምንድን ነው? የማወራው እግዚአብሔርን የማያከብር ትውልድን የማያድን ከሆነ ወዮለታ፣ ኤርሚያስ ወዮለት ማለት ነው። ጌታ እግዚአብሔር ይባርካችሁ። ለእኔም ጸልዩልኝ፣ ፕሊዝ ጸልዩልኝ ወንድሞቼ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ጌታ የሟቹን ሞት አይፈቅድም፣ ተመልሳችሁ በሕይወት ኑሩ ይላል። ሩህሩህ የሆነው ጌታ ዛሬም ለሰው ልጆች ይራራል። ይቅር ሊል የታመነና ጻድቅ ነው። በደሙ ፈሳሽነት በደል ኃጢአታችሁን ይቅር ብሎ አንጽቶ አጥቦ ቀድሶ እንደገና በክብር በሽልማት በፊቱ እንዲያቆማችሁ ልባችሁን ወደ እግዚአብሔር ሐሳብ መልሱ። ተባረኩ። ኖሮ ዘምሮ መጨረሻ ላይ ከመሳደብ፣ ሰብኮ መጨረሻ ላይ ከመሳደብ
የጌታ ነኝ ብሎ ሲሉ ኖሮ በራስ ከመሆን በሰይጣን ከመሆን ጌታ ኢየሱስ እናንተንም እኔንም ያድነን። በኢየሱስ ስም አሜን። ተባረኩ። ሰላም ሁኑ።